እየሆኑ ነው? እየተሞጋገሱ። አትሰማም እንዴ? እየተደባደቡ ነዋ። ወይኔ አብሮ አደጌ በጣም ነው የማፈቅረው ያለችኝ ይሄንን ነው። ታፈቅረዋለች አይገልጸውም። ዱላውን ነው ሰውየውን? እሱን ራሷን ትጠይቃታለህ። መጣልሽ። ጥያችሁ ጠፋው አይደለ? እንኳን እስከ ወዲያኛው አልጠፋሽ። ዱላው እኮ እንደዛ ነበር የሚመስለው። ቆይ እስኪ ገልሽ ነው እንዴ የምትጠብቂው? ለምን አፈችው? ምን አባሽ ነው ያልሽው? በጣም ነው የማፈቅረው እንደሷ አትበይኝ። እውነት? ምን አባህ ነው የምትለው አንተ? ይሄን ሰውዬ ነው የምታፈቅሪው? ምንም ብትሉኝ አፈቅረዋለሁ። ብዙ አፍቃሪ ሰዎችን ልታውቁ ትችላላችሁ። በእንደዚህ አይነት የፍቅር ህይወት ውስጥ እንዳሉ ሴቶች ግን እውነተኛ አፍቃሪ ያለ አይመስለኝም። ምክንያቱም ከባላቸው 99 ድክመት አንዱን ጠንካራ ጎን መርጠው ከነገ ዛሬ ይሻለዋል በማለት በተስፋ የተሞሉ አፍቃሪዎች ናቸው። ምንም እንኳን በቤተሰብና ጓደኛ ከልክ ላለፈው ፍቅራቸው ቁጣና ተግሳጽ ቢደርስባቸው መልሳቸው ግን አንድ ነው። ምንም ብትሉኝ አፈቅረዋለሁ። በጣም የሚያሳዝነው ታዲያ የእነዚህ ሴቶች ባሎች አንዱንም ዋጋቸውን አያውቁላቸው። እንደዚህ የምታደርጉ ባሎች አንድ ጥያቄ ልጠይቃችሁ እስኪ። ስለ እናንተ ከቤተሰብ ተጣልተው፣ ከጓደኛ ተቆራርጠው፣ ከዘመድ ርቀው አብረዋችሁ ከሚኖሩት ሴቶች ላይ እጅ ማንሳት ግን እንዴት ተቻላችሁ? ፈጣሪ ለሁላችንም ልቦና ይስጠን። የቲክቶክ ቤተሰቦችስ በእንደዚህ አይነት ህይወት ውስጥ ባለች ሴት ቦታ ብትሆኑ ምን ታደርጉ ነበር? ፎሎ እና ሼር እያደረጋችሁ ሀሳባችሁን ኮሜንት ላይ ለሁላችንም ልቦና ይስጠን። ሁላችሁም ኮሜንት ላይ አሜን በሉ።